ይህ በስክሪኑ ላይ የምታዩትን ምስል ልብ ብላችሁ ተመልከቱት። የመጽሐፍ ቅዱሱ አብርሃም ከመወለዱ ከሺህ ዓመታት በፊት የነበረን ታሪክ ያስረዳል። በዚህ ምስል ውስጥ የምታዩዋቸው ነገሮች በምስል ብቻ ያሉ ሳይሆን በመሬት ላይ በምድር ላይ የተከሰቱ ክንዋኔዎችን የሚገልጽ ታሪክ ነው። አሁንም ድረስ በብዙ ጎብኚዎች የሚጎበኝ ቦታ ነው። በግብፅ ምድር በጥንቱ አጠራር ኬሜት የሚባለው ምድር ላይ አሁንም ድረስ በብዙ ሺህ የሚቆጠሩ ጎብኚዎች እየተመላለሱ የሚያዩት ቦታ ነው። ይህ የሆነበት ምክንያት ውስጡ ያለው ታሪክ በክርስትና እምነት ውስጥ ያለውን የክርስትናን ታሪክ እምነት ታሪክን የያዘ በመሆኑ ነው። ማለትም አብርሃም የመጽሐፍ ቅዱሱ አብርሃም ከመወለዱ በፊት ራሱ የአሁኑን ታሪክ የክርስትናን እምነት ውስጥ የምናያቸውን ታሪኮች የሚያሳይ በትክክል ከነማስረጃው ሊቀርብ የሚችል ታሪክ ብቻም ሳይሆን ከነማስረጃው ያለን ነገር የሚያሳይ የክርስትና እምነት ከብዙ ሺህ ዓመታት በፊት እንደነበረ የሚያሳይ ምስልና ታዥ ታሪክ ነው። ይህንን በተመለከተ በሰፊው በዚህ ዙሪያ እመለስበታለሁ። አሁን በዚህ አጭር ቪዲዮ ለመግለጽ የፈለግኩት ነገር ቢኖር ይህ የምታዩት ምስል ዝም ብሎ የተሳለ ወይ ከሆነ ቦታ የተገኘ ሳይሆን በምድራችን ላይ በፒራሚድ ውስጥ በተጨባጭ ሊዳሰስ ሊጨበጥ በሚችል መልኩ ተስሎ ከነ ታሪኩ ጽሑፍ ያለበት ቦታ ያለ በጋዶ ዓለም ያለ ሰዎች ሄደው የሚጎበኙትም የሚያዩትም በመሆኑ ነው። በዚያ ዙሪያ የተደረገው ጥናት ደግሞ የሚያሳየው አሁን በክርስትና ሃይማኖት ውስጥ የሚካሄዱ የእምነቱን ስርዓቶችን ከሆኑት ውስጥ አንዱ ሰው በሞተ ጊዜ የሚደረጉ ስርዓቶችን ሰው ከሞተ በኋላ በወዳኛው ዓለም ሌላ ሕይወት መኖሩን እንደሚያሳይ ነፍስ እንዳለች ኃጢአት ኩነኔ የምንለው አይነት ነገርና የሱም ከሱ ጋርም ተያይዞ የሚሰጡ ፍርዶችን የምጽአት ቀን የሚመስለውን ታሪክ የያዘ የፍርድ ሂደትን የሚያመለክት በአጠቃላይ በክርስትና ሃይማኖት ውስጥ የምናየውን የእምነቱን ታሪክ ዝርዝር ክንዋኔዎችን የሚይዝ ታሪክ ሆኖ መገኘቱ ነው። አብርሃም ከመወለዱ ከሺህ ዓመታት በፊት። ስለዚህ አሁን በእኛ ዘመን የምናያቸው ቅዱሳን መጽሐፍቶች ውስጥ ያሉት ታሪኮች ከየት መጡ ብለን ከመረመርናቸው ከየት እንደመጡ እየተደረሰባቸው እየተፈለፈሉ እየተገኙ ነው ያሉት። በተለይ በዚህ ታሪክ ውስጥ የምናየው ነገር በጣም ከኦርቶዶክስ ክርስትና ሃይማኖት ጋር የተቀራረበ የእምነቱ ስርዓቶች የሚከናወኑበት ስርዓቶችን ያሳያል። በብዙ መልኩ ከሱ ጋር የተቀራረበ ነው። ለምንስ እንደዛ ሊሆን ቻለ? በኦርቶዶክስ ክርስትና ውስጥ የምናያቸው ታሪኮች ረጅም ዕድሜ ያስቆጠሩ ከግብፅ ምድርም ጋር የተያያዙ
እንዲሁም ብዙ ክንዋኔዎች፣ ባህላዊ መሰል ክንዋኔዎች የተቀላቀሉበት ከዛም ጋር ታይዞ ብዙ አይነት ክስተቶችን የምናያቸው ከዚህ ከጥንታዊው ታሪክ ጋር በምን ያህል እንደሚያዝም የምታዩበት ሁኔታን የሚገልጽ ነው። ስለዚህ ይሄ ምስል እንዲህ በቀላሉ የሚታይ ሳይሆን ብዙ ነገሮችን ፈልፍሎ ለማውጣትና ለማየት የሚረዱን ክስተቶችን፣ ታሪኮችን የያዘ ምስል ነው። ይሄ ዝም ብሎ የተቀመጠ ሳይሆን በብዙ ጊዜ ጥናት፣ ምርምር፣ ተቆፋሮ የተገኙ መረጃዎች ተሰባስበው ተጠናክረው የተቀመጡ መሆናቸውና እጅግ አስደናቂ የግኝት ስራ በመሆኑ ነው። ስለዚህ በዚህ ሂደት ምንድን ነው የምናየው? ከ3000 ዓመት ከማይበልጠው በአጠቃላይ ከክርስቶስ ወዲያም ብንል ከክርስትና ሃይማኖት ጋር ከአይሁድ ሃይማኖት ጋር ተያይዞ ያለውን ታሪክ ስናይ ከ3000 ዓመት የበለጠ ታሪክ አይኖረውም። ትልቁ ዋናው ታሪክ ብንወስድ ማለት ነው ከብሉይ ኪዳን አንስቶ አሁን ከአዲስ ኪዳን ጋር ተያይዞ ያለውን ስንመለከት የቅርብ ጊዜ ነው ማለት ይቻላል። ከዛ በፊት የነበረውን ታሪክ እንግዲህ እያወቅን ነው። ይህ በዘመናችን የምናየው እምነት ውስጥ የሚከናወኑ ስርዓቶች ከየት እንደመጡ በሺህ ዘመናት ውስጥ ወደኋላ እንደነበሩ መረጃዎች እየወጡ ነው ያሉት። ያንን ነው የምናየው ማለት ነው። ስለዚህ በዚህ ምስል ዙሪያ አንድ ባንድ ዝርዝሩን አንድ ሰው በህይወት ኖሮ ሲሞት ምን አይነት ስርዓት ይካሄዳል፣ ከሞተ በኋላስ ምን አይነት ፍርድ ይሰጣል፣ ክንዋኔዎች ይደረጋሉ፣ ነፍስና ስጋን በተመለከተ ከዛ የዘላለም ህይወት የሚኖርበት ሁለተኛ ሞትስ የሚባለው ምን አይነት ሞት ነው፣ የዘላለም ህይወት ደስታና ብዙ ከገነት ምስሎች ትረካዎች ጋር የሚመሳሰለው አካል የትኛው ነው የሚለውን ይህንን በሙሉ አካቶ የያዘውን ነገር በዚህ ታሪክ ጥናት ምርምር ውጤት የተገኘውን ነገር ነው የማቀርብላቸው። ይህም አንዱ አካል ይሄ ብቻም ሳይሆን ከዚህ ጋር ታይዞ ብዙ ሌሎችም የተገኙ ስራዎች አሉ። ያንን ማየት እንችላለን። ስለዚህ አሁን የምናያቸው የእምነት ስርዓቶች ከምንም ሳይሆን ከበስተጀርባ ከወደ ኋላ በጣም ብዙ ሺህ ዘመናት ባስቆጠረ ሂደት ውስጥ ከነበሩ መሰረቶች የመጡ እንደሆኑ ተጨባጭ ማስረጃዎች እያሳዩ ነው ያሉት ማለት ነው። ስለዚህ አሁን ወደዛ ዝርዝር አልገባም። በቀጣይ ግን በዚህ ላይ ያተኮረ እያንዳንዱን ሂደት በዚህ ስርዓት ውስጥ የሚደረገውን ምስሉን አይታችሁ ልትረዷቸው የሚችሉትን ያህል መረዳት ትችላላችሁ። ግን ወደ ዝርዝሩ እመጣላችኋለሁ። ይህንን ታሪክ በደንብ ለማወቅ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ቀጥታ የዝግጅቱ ሲዘጋጅ ማግኘት ትችላላችሁ ማለት ነው። ይሄ እንግዲህ ተጨባጭ የጥናት መረጃዎች ላይ መስራት በማድረግ ነው። ይሄ ማንኛውም ሰው በአሁኑ ሰዓት ተነስቶ ግብጽ ምድር ሄዶ ይሄ ያለበትን ቦታ አይቶም ታሪኩንም በመረዳት በማየት የተጻፈውን በማግኘት ብዙ ነገሮችን በማየት በግልጽ ማወቅ የሚችልበት ሁኔታ ያለበት ጊዜ ነው። ምንም በአየር ላይ ያለ ወይንም ከሆነ ቦታ በልቦለድ መልክ የመጣ ሳይሆን በትክክል ምድር ላይ እየተቆፈሩ የሚገኙ ታሪኮች ምን አይነት ታሪክ እያወጡ እንደሆነ የሚያሳየን ታሪክ ነው ማለት ነው። ስለዚህ በሚቀጥለው የዚህን
ከዚህ ምስል ጋር ተያይዞ ያለውን ታሪክ እና አሁን ከምናውቀው ከክርስትና እምነት ጋር በእርግጥ ክርስትና ብቻም ሳይሆን የአይሁድ ሃይማኖትም የእስልምናም የሚጋሯቸው መነሻቸው አንድ ግብጽ ስለሆነ ያንን ነገር እንዴት እንደምናይ እናለማት ነው። ከዚህ ውጭ ግን ረጅም ዓመታት በብዙ ሺህ ዓመታት የሚቆጠሩ መሆናቸውንም እንረዳበታለን ማለት ነው። እና በሚቀጥለው ያለውን ዝግጅት በዝርዝር እስከማቀርብላችሁ በዚህ ላይ ያላችሁን የራሳችሁን ግንዛቤ ሌላም መፈተሽ የምትፈልጓቸው ነገሮችም ካለ ይህንን መነሻ በማድረግ የራሳችሁንም ጥናት ምርምር ማድረግ ትችላላችሁ። እኔ በሚቀርበው ዝግጅቱን ይዤላችሁ እመጣለሁ። በእርግጠኝነት ብዙ ጥያቄዎችና መገረሞች እንደሚፈጠሩ ከአሁኑ መገመት ይቻላል። እስከዛ ድረስ መልካም ጊዜ። አመሰግናለሁ።